ስለ ኢራሽናል ነምበር ይሄንን ካለን ሪል ነምበር ጋር እንምጣ። ሪል ነምበር ማለት ነው ኦሬዲ ቀደም እዚህ ጋር ራሽናል ነምበሮች አሉን፣ ለብቻቸው ደግሞ ኢራሽናል ነምበሮች አሉ። የነዚህ ዩኒየን ምን ይሆናል? ዩኒቨርሳል ሴት እነዚህ ሁለቱም ያሉበት ምን እንለዋለን? ሪል ነምበር እንለዋለን ማለት ነው። ሪል ነምበር እንለዋለን። ሶ ሪል ነምበር is the set of real number is denoted by R and it is described as the union of the set of rational and irrational number። እነዚህ ራሽናል እና ኢራሽናል ነምበሮች ሁለት የተለያዩ ነምበር ታይፖች ናቸው። የጋራ ወይም ኢንተርሴክሽን የሌላቸው ሴቶች ናቸው ማለት ነው። ሶ የነዚህ የሁለቱ ዩኒየን ምንድነው? ራሽናልንም ኢራሽናልንም የያዘ ነምበር ሲስተም ምን እንለዋለን? ሪል ነምበር እንለዋለን ማለት ነው። ሶ ዩኒየን ኦፍ ራሽናል ኤንድ ኢራሽናል ነምበር ዩኒየን እንለዋለን። ሶ የዩኒየን አጻጻፋችን በባለፈው ክላሳችን ስለ ሴት ስንነጋገር አይተናል። አር እኩል ይሆናል አር ኢዝ ኤ ራሽናል ነምበር ወይም ደግሞ ራሽናል ነምበር እኩል ይሆናል ኤክስ ኢዝ ኤሌመንት ኦፍ ኪው ኦር ኤክስ ኢዝ ኤሌመንት ኦፍ ኢራሽናል ነምበር። በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሶ ሪል ነምበር ይህንን ይመስላል። የሁለቱ ዩኒየን ነው ማለት ነው። ሶ ስለ ራሽናል ነምበር አውቀናል። ኢራሽናል ነምበርን ዲፋይን አድርገን አውቀናል። የተለያዩ ፕሮፐርቲዎችን አይተናል። የሁለቱንም አንድ ላይ የያዘ ነምበር ታይፕ ምን ይባላል? ሪል ነምበር እንለዋለን ማለት ነው። ሶ ሪፕሬዘንቲንግ ሪል ነምበርስ ቢትዊን ቱ ፖይንትስ። ሶ ራሽናልንም ኢራሽናልንም ከያዘ ነምበር ላይን ላይ ማስቀመጥ እንችላለን ማለት ነው። ነምበር ላይን ላይ ማስቀመጥ እንችላለን። ሶ የተለያየ ቴክኒኮች አሉት። እነዚህን ያስቀመጥናቸውን ነምበር ላይን ላይ ያሉትን ሁሉንም ቁጥሮች ሪፕሬዘንት ሊያደርግልን የሚችል ሪፕሬዘንቴሽን አለን። ሪል ኢንተርቫል እንለዋለን። ሶ በሁለት ቁጥሮች መካከል is a set which contains all real numbers between two points። ሶ እዚህ ጋር እንደምታዩት ነምበር ላይን አለን። በሁለት ቁጥሮች መካከል ያሉ ሁሉንም ቁጥሮች የሚወክልልን ማን አለን? ኦፕን ብራኬት ከሆነ ኤ እና ቢን ሳያካትት ኤክስ ስትሪክትሊ ቢትዊን ኤ ኤንድ ቢ። በኤ እና በቢ መካከል በጣም ኢንፋይናይትሊ ብዙ ሪል ነምበሮች አሉ። ሶ አሁን በፊት ናቹራል ነምበሮች 1 2 3 አለ። በሁለት ቁጥሮች መካከል ፋይናይት የሆኑ ናቹራል ነምበሮች ነበሩ። ኢንቲጀርም ላይ ልክ እንደዛው። ወደ ራሽናል ስንመጣ ቁጥሮች በሁለት ነምበሮች መካከል በ0 እና በ1 መካከል ኢንፋይናይት የሆኑ ራሽናል ነምበሮች አሉ። አሁን ኢራሽናል ነምበሮችም ሲጨመሩ በሁለት ፖይንቶች መካከል ኢንፋይናይትሊ ብዙ ነምበሮች አሉ ማለት ነው። ሪል ነምበሮች አሉ። ሶ እነዚህን ቁጥሮች በቀላሉ መግለጽ ስለማንችል በምን እናስቀምጣለን? በኢንተርቫል ኖቴሽን እናስቀምጣለን ማለት ነው። ሶ በኤ እና በቢ መካከል ያሉ ኤ እና ቢን የማያካትቱ ቁጥሮችን በምን ሪፕሬዘንት ማድረግ እንችላለን? ኦፕን ብራኬት ኤ ኮማ ቢ። ሶ እዚህ ጋር ቤዚካሊ ማወቅ ያለባችሁ የብራኬቱን ዴፊኒሽን ነው። ኦፕን ብራኬት እና ክሎዝድ ብራኬት። ሶ ኦፕን ብራኬት ከሆነ ምን እንደሚያሳየን ባውንደሪ ላይ ያሉትን ቁጥሮች አያካትትም ማለት ነው። ስኩዌር ብራኬት ከሆነ ደግሞ ባውንደሪ ላይ ያሉትን ቁጥሮች ያካትታል፣ ወይም ደግሞ እነዛ ሪል ነምበሮች የሴታችን አካል ናቸው ማለት ነው። ሶ በዚህ መልኩ ኤ ኤንድ ቢ የማያካትት ኢንተርቫል ማን ነው? ኦፕን ብራኬት ኤ እና ቢ እንጠቀማለን። በዚህ በኩል በአንድ ሳይድ በኩል ስኩዌር ብራኬት ካለ ኤን ያካትታል which is a is equals to or less than x ማለት ነው። በዚህ በኩል ደግሞ የሚያካትት ከሆነ በሁለተኛው ኢንድ ቢን የሚያካትት ነገር ግን ኤን የማያካትት ኢንተርቫል ይሆናል ማለት ነው። በሁለቱም በኩል ስኩዌር ብራኬት ከሆነ ኤንም ቢንም እና በመሃላቸው ያሉትን ሁሉንም ሪል ነምበሮች የሚያካትት ኖቴሽን ነው ማለት ነው። ሶ ሪል ኢንተርቫል እንለዋለን። እነዚህ በሁለት የተለያዩ ሪል ነምበሮች መካከል ካለ ነው። ሌላኛው ደግሞ በአንድ ነምበር ብቻ ተመስርተን ኖቴሽን መስራት እንችላለን። ለምሳሌ with one end point ብቻ በኤ ብቻ ሊሆን ይችላል። በዚህ በኩል
ምን አለ ፖዚቲቭ ኢንፊኒቲ አለን ማለት ነው። ሶ ከዜሮ ይጀምራል በዚህ በኩል ፖዚቲቭ ነምበር እስከ መጨረሻው የቁጥር መጨረሻ የለውም ፖዚቲቭ ነምበር እያደገ ኢንፋይናይትሊ ይቀጥላል በዚህ በኩል ደግሞ ኔጌቲቭ ነምበር ኢንፋይናይትሊ ይቀጥላል ማለት ነው። ሶ ኔጌቲቭ ቁጥርን ወይም የቁጥር መጨረሻን ኢንክሉድ ማድረግ ስለማንችል ኢንፋይናይት ባለበት በኩል ምንድነው የምንጠቀመው ኦፕን ብራኬት ነው የምንጠቀመው ማለት ነው። ከዛ ውጪ ልክ ቅድም እንደተነጋገርነው ኤን ኢንክሉድ የሚያደርግ ከሆነ ስኩዌር ብራኬት እንጠቀማለን ካልሆነ ደግሞ ኦፕን ብራኬት እንጠቀማለን ማለት ነው። ሶ ኤክስ ከኤ ይበልጣል የሚለውን ለማሳየት በኢንተርቫል ኖቴሽን ስናስቀምጠው ከኤ ኤን በኦፕን ኢንተርቫል ምክንያቱም ኤን ስለማያካትት ከዛ ደግሞ ፖዚቲቭ ኢንፊኒቲን ኢንተርቫል ኖቴሽን ወይም ኢንፊኒቲን ባውንድ ማድረግ ስለማንችል በኦፕን ብራኬት እናስቀምጣታለን ማለት ነው። ኤ ሌስ ዛን ኤክስ ኢዝ ሌስ ዛን ኤ የሚለውን ለማሳየት ደግሞ ኤክስን በኦፕን ብራኬት እናስቀምጣትና ኤን በኔጌቲቭ ሳይድ ወይም ደግሞ በሌፍት ሳይድ ኔጌቲቭ ኢንፊኒቲን በኦፕን ብራኬት እናስቀምጣለን ማለት ነው። ኤክስ ኤን ኢንክሉድ የምታረግ ከሆነ ስኩዌር ብራኬት እንጠቀማለን በራይት ሳይድ ስቲል ኦፕን ብራኬትን ተጠቅመን ኢንፊኒቲ እናስቀምጣለን ማለት ነው። በዚህ በኩል ደግሞ ስኩዌር ብራኬትን ተጠቅመን ኤን ኢንክሉድ ማድረግ እንችላለን በኔጌቲቭ ሳይድ ኢንፊኒቲ ኢንክሉድ ማድረግ ስለማንችል አሁንም ኦፕን ብራኬትን እንጠቀማለን ማለት ነው። ሶ ኢንተርቫል ኖቴሽን በኦፕን ብራኬት እና በክሎዝድ ብራኬት ወይም በስኩዌር ብራኬት በመጠቀም ማንኛውንም ሪል ነምበሮች በኢንተርቫል ማስቀመጥ እንችላለን ማለት ነው። ሌላኛው አብሶሉት ቫልዩ ነው። The absolute value of a real number denoted by x is defined as absolute value የሚያሳየው ምንድነው የአንድን ቁጥር ማግኒቲዩድ ወይም ደግሞ ርቀት ከምን ከዜሮ ያለንን ርቀት ነው የሚያሳየን። ሶ ነምበር ላይን ላይ ከዜሮ እዚህ ጋር x የሚባል ቁጥር አለን ከዜሮ ተነስተን እስከ x ድረስ ያለንን ርቀቱን ወይም ደግሞ ማግኒቲዩዱን ብቻ ያሳየናል ማለት ነው። በዚህም በኩል ኔጌቲቭ ኤክስ ላይ ከሆነ ስቲል ኤክስ ነው የምናሳየው ማለት ነው። ሶ አብሶሉት ቫልዩ የሚያሳየን ዲስታንስ ነው ምን ያህል ይርቃል ከምን ከኦሪጂናችን የሚለውን ነው የሚያሳየን። ሶ ሁልጊዜ አብሶሉት ቫልዩ ምንድነው ፖዚቲቭ ነምበር ነው የሚሆነው ማለት ነው። ሶ በዚህ መልኩ በዴፊኒሽናችን አብሶሉት ቫልዩ ኦፍ ኤክስ እኩል ይሆናል ማይነስ ኦፍ ኤክስ ኢፍ ኤክስ ኢዝ ሌስ ዛን ዜሮ ያ ማለት ኤክስ ከዜሮ በታች ከሆነ ኦልሬዲ ኔጌቲቭ ቁጥር ስለሆነ ማይነስ ኦፍ ኔጌቲቭ ቁጥር ምን ይሆናል ፖዚቲቭ ይሆናል ማለት ነው። ኤክስ ከዜሮ የሚበልጥ ከሆነ ወይም ደግሞ ከዜሮ እኩል ከሆነ ደግሞ ራሱ ኤክስ ይሆናል ያ ማለት ኤክስ ግሬተር ዛን ኦር ኢኳል ቱ ዜሮ ዜሮ ከሆነ ራሱ ዜሮ ነው ፖዚቲቭ ቁጥር ከሆነ ስቲል ራሱ ፖዚቲቭ ይሆናል ዜሮ ከሆነ ደግሞ ራሱ ዜሮ ይሆናል ማለት ነው። ሶ አብሶሉት ቫልዩ ኦፍ ኤክስ በምንም ሁኔታ ኔጌቲቭ ሊሆን አይችልም ማለት ነው። ሶ ኔጌቲቭ ቁጥር ካጋጠማችሁ ማይነስ ኦፍ ኔጌቲቭ አድርጋችሁ ወደ ምን ተቀይሩታላችሁ ፖዚቲቭ ታደርጉታላችሁ ማለት ነው። ለምሳሌ አብሶሉት ቫልዩ ኦፍ ኔጌቲቭ 2 ስንት ነው 2 አብሶሉት ቫልዩ ኦፍ ኔጌቲቭ 10 10 አብሶሉት ቫልዩ ኦፍ 10 ይሆናል ማለት ነው። ሶ የኔጌቲቭ እና የፖዚቲቭ ቁጥር አብሶሉት ቫልዩ ራሱ ፖዚቲቭ ቁጥር ይሆናል ማለት ነው። ሶ አብሶሉት ቫልዩ የሚያሳየን ዲስታንስ ፍሮም ዘ ኦሪጂን ያለውን ነው ማለት ነው። ሌላኛው ፓወር ኦር ኤክስፖነንት ነው። ሶ ኢፍ ኤ ኢዝ ኤ ሪል ነምበር ኤንድ ኤን ኢዝ ኤ ፖዚቲቭ ኢንቲጀር ዘን ኤ ታይምስ ኤ ታይምስ ኤ ታይምስ ኤ ኤን ጊዜ ስናባዛ አንድን ቁጥር እርስ በራሱ ስናባዛ እናገኛለን ፓወር የሚለውን ኮንሴፕት እናገኛለን ማለት ነው። ለምሳሌ 2 ሲባዛ 2 ስንት ነው 2 ዘ ፓወር ኦፍ 2 ይሆናል ማለት ነው። 2 ሲባዛ እርስ በራሱ 3 ጊዜ ካባዛን 2 ዘ ፓወር ኦፍ 3 ሶ ይቺ የምታሳየን ወይም ፓወሯ የምታሳየን ቤዛችን ራሱን ስንት ጊዜ እንዳባዛ ያሳየናል ማለት ነው። ሶ ኤ ታይምስ ኤ ዘ ፓወር ኦፍ 2 ከሆነ ኤ ታይምስ ኤ ኤን ጊዜ ሲባዛ ስንት ይሰጠናል ኤ ዘ ፓወር ኦፍ ኤን ይሰጠናል ማለት ነው። ሶ ኢት ኢዝ አን ኤክስፖኔንሻል ኤክስፕሬሽን ዌር ኤ ቤዛችን ነች ኤን ደግሞ ኤክስፖነንት ወይም
ፓወር እንላታለን ማለት ነው። ይሄንን ደግሞ ሪቨርስ በምናደርግበት ጊዜ ምን እናገኛለን? ሩት የሚለውን ኮንሴፕት እናገኛለን ማለት ነው። ሶ ኤ ታይምስ ኤ እኩል ይሆናል ኤ ስኩዌር ብለናል። ሶ ስኩዌር ሩትን ቅድም ስናነሳ ምን ብለናል? ኤክስ ታይምስ ኤክስ እኩል ይሆናል ዋይ ከሆነ ምንድነው? ዋይ እኩል ይሆናል ኤክስ ስኩዌር። ሶ ኤክስ ምንድነች? ዋይን ለማግኘት ከዋይ ኤክስን ለማግኘት ምን እናደርጋለን? ስኩዌር ሩት እናገኛለን ማለት ነው። ሶ ኤ ኢዝ ዘ ስኩዌር ሩት ኦፍ ቢ። ሶ ኤክስ እኩል ይሆናል ስኩዌር ሩት ኦፍ ዋይ እንዳልነው ሁሉ እዚህ ጋር ኤ ታይምስ ኤ እኩል ይሆናል ኤክስ ስኩዌር which is b። ሶ ኤ የቢ ምንድነች? ስኩዌር ሩት ነች ማለት ነው። ሶ ኤ እኩል ይሆናል ስኩዌር ሩት ኦፍ ቢ ቅድም የሰራ ነው። አሁን በዚህ ጊዜ ደግሞ ኤ ዘ ፓወር ኦፍ ኤ ታይምስ ኤ ኪዩብ ከሆነ ኤን ለማግኘት ምን እናደርጋለን? ኪዩብ ሩት እናደርጋለን ማለት ነው። ሶ ኪዩብ ሩት ኦፍ ቢ እኩል ይሆናል ኤ ቤዛችንን ለማግኘት ኪዩብ ሩት ኤ ዘ ፓወር ኦፍ ኤን እኩል ይሆናል ቢ ካለ ኤ እኩል ይሆናል ምንድነች? ኤን ዘ ሩት ኦፍ ቢ ይሆናል ማለት ነው። ሶ ቅድም ፓወር አመጣን። ያን የፓወር ሪቨርስ ኦፕሬሽናችን ደግሞ ምን ይሆናል? ሩት ይሆናል ማለት ነው። ሶ ኤ ዘ ፓወር ኦፍ ኤን እኩል ይሆናል ቢ ከሆነ ኤን ለማግኘት ምን እናደርጋለን? የቢን ኤንዝ ሩት እንፈልጋለን ወይም ደግሞ እናገኛለን ማለት ነው። ሶ በዚህ መልኩ ኢራሽናል ነምበራችን ደግሞ በጣም እየበዛ እየተወሳሰበ ይሄዳል ማለት ነው። ሶ ኤንዝ ሩት ኦፍ ቢ የሚለው ኮንሴፕት በዚህ ይመጣል። ሶ ፕሪንሲፓል ኤንዝ ሩት ምን ይለናል? if b is any real number and n is a positive integer greater than 1 ምክንያቱም 1 ዘ ሩት ማለት ራሱ ነው ማለት አንድ ቁጥር ራሱ አንድ ጊዜ ሲባዛ ታይምስ 1 ነው የሚሆነው ራሱ ነው። ሁለት ጊዜ ሲሆን ግን ስኩዌር ሩት ይሆናል። ሶስት ጊዜ ኪዩብ ሩት፣ አራት ጊዜ 4 5 እያለ በማን በኢንቲጀር መሆን አለበት። አንድ ወይ ሁለት ወይ ሶስት ወይ አራት ጊዜ እርስ በራሱ የተባዛ ነው የሚሄደው ማለት ነው። ሶ then the principal n's root of b is denoted by n's። ሶ ሲምቦላችን ማን ትሆናለች? b አለች። n መሆኑን ለማሳየት እዚህ ጋር n እናስቀምጣለን ማለት ነው። ሁለት ጊዜ ከሆነ ሁለት ባይ ዲፎልት ትታወቃለች። ሶ ስኩዌር ሩት እንደዚህ ነች ማለት ነው። ወይ ሁለትንም እንጽፍ እንችላለን ወይም ደግሞ እንደዚሁ ልንተዋትም እንችላለን። ሶስት ከሆነ ግን ኪዩብ ሩት ኪዩብ እንጽፋለን። ፎርዝ ሩት ከሆነ ፎርዝ፣ ፋይቭዝ ከሆነ ፋይቭዝ ኤንን መጻፍ ይኖርብናል ማለት ነው። ሶ ኤንዝ ሩት ኦፍ ቢ ብለን እንጽፋለን ማለት ነው። ሶ the positive n's root of b is if b is greater than 0። ሶ ቀደም እንዳልኳችሁ እርስ በራሱ ተባዝቶ ምን ሊሆን አይችልም? ኔጌቲቭ ሊሆን የማይችል ከሆነ ምን አለ? ፖዚቲቭ n's root of b is b greater than 0። ሶ b ከ0 የሚበልጥ ከሆነ the positive n's root of b ይሆናል ማለት ነው። ኔጌቲቭ የሚሆን ከሆነ ደግሞ ምን መሆን አለበት? n ኦድ ነምበር መሆን አለበት ማለት ነው። ኢቭን ከሆነ ለምሳሌ ቢ ከሆነ ሁለት ቁጥሮች እርስ በርሳቸው ተባዝተው ቢን መስጠት አለባቸው ማለት ነው። ሶ ሁል ጊዜ ፖዚቲቭ መሆን አለበት። ኔጌቲቭ ቢ የሚሆን ከሆነ ምን መሆን አለበት? ኤናችን ኦድ መሆን አለበት ማለት ነው። ያ ማለት ኔጌቲቭ ሲባዛ ኔጌቲቭ ኦድ ጊዜ እርስ በርሱ የሚባዛ ከሆነ ለምሳሌ ኪዩብ ሩት ኦፍ -8 ብንል ምን ያሳየናል? ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ስንት ይሰጠናል? ኔጌቲቭ 8። ሶስት ጊዜ እርስ በርሱ ኔጌቲቭ ሲባዛ ተመልሶ ኔጌቲቭ ይሰጠናል ማለት ነው። አራት ጊዜስ
ኪዩብ ሩት ኦፍ ኔጌቲቭ 8 ወይም ደግሞ ኔጌቲቭ 16 ብንል ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ሲባዛ ኔጌቲቭ 2 ስንት ነው? ፖዚቲቭ ነው የሚሰጠን ማለት ነው። ምክንያቱም ኔጌቲቭ በኔጌቲቭ ይጣፋል። ኢቨን ታይምስ ሲባዛ ምንድነው የሚሆነው? ፖዚቲቭ ነው የሚሆነው ማለት ነው። ሶ ኤን ሩታችን ፖዚቲቭ የሚሆን ከሆነ በውስጡ ወይም በራዲካላችን ውስጥ ኔጌቲቭ ቁጥር ሊሆን አይችልም ማለት ነው። ይሄ ምን ከሆነ? ኢቭን ከሆነ። በዚህ በኩል ግን ኦድ ከሆነ ኔጌቲቭ ቁጥር ሊሆን ይችላል። የግድ ኔጌቲቭ መሆን አይጠበቅበትም። ፖዚቲቭም ቢሆን ስቲል ይሆናል። ነገር ግን ኔጌቲቭ ከሆነ የግድ ኤን ሩታችን ምን መሆን አለበት? ኦድ መሆን አለበት ማለት ነው። ሌላኛው ማንኛውም ቁጥር 0 ታይም 0 እርስ በራሱ ቢባዛ ሁልጊዜ 0 ነው የሚሰጠን። ሶ ቢ 0 ከሆነ ኤን ሩታችን ሁልጊዜ 0 ይሆናል ማለት ነው። ሌላኛው ራውንዲንግ ነው። አንድን ቁጥር ለአቅራብ ወይም ለፈለግነው ዲጂት ራውንድ ማድረግ እንችላለን ማለት ነው። ሶ ራውንድ ለማድረግ ምንድነው? ማጠጋጋት የሚለው ኮንሴፕት ነው። ማጠጋጋት የሚለው ኮንሴፕት ራይት ኦፍ ዘ ራውንዲንግ ዲጂት። ሶ ለምሳሌ 1 3 4 5 6 3 ከሆነ ይሄንን ወደ ስንት ዲጂት አጠጋጉ? ለምሳሌ እዚህ ጋር አጠጋጉት ሊባል ይቻላል። ሶ ከዚህ ተነስተን ቱ ዘ ራይት ሳይድ ያሉትን እናያለን ማለት ነው። ከአምስት የሚበልጥ ወይም ከአምስት እኩል የሚሆን ከሆነ ምን እናደርጋለን? ራውንድ የምናደርገው ላይ አንድ እንጨምራለን። ካልሆነ ደግሞ ኢግኖር እናደርገውና ቀጣዩን ዲጂቶች እንዳለ 0 እናደርጋቸዋለን ማለት ነው። ሶ ለምሳሌ 2561 ቢኖረን እዚህ ጋር ራውንድ አድርጉ ብንባል 2560 እናደርጋለን። ምክንያቱም ከአምስት በታች ስለሆነች ራውንድ አድርገናት ማለት ነው። እዚህ ጋር ራውንድ አድርጉ ብንባል ደግሞ 2600 እንላለን ማለት ነው። ምክንያቱም 6 ከ5 በላይ ስለሆነች ምን እናደርጋለን? 5 ላይ አንድ እንጨምራለን። አንድ ወደ ላይ ከፍ አድርገን እናጠጋጋለን ማለት ነው። ሶ ኦል ዲጂት ቱ ዘ ራይት ኦፍ ዘ ራውንዲንግ ዲጂት ቢካም 0። ከራውንዲንግ ዲጂታችን በኋላ ያሉት እንዳለ 0 ይሆናሉ ማለት ነው። ልክ እንደዚሁ ዴሲማል ፕሌስንም ለማጠጋጋት አፕሮክሲሜት ለማድረግ ዴሲማል ፕሌሳችንን እንወስዳለን። ቱ ዘ ራይት ሳይድ ያሉትን ልክ እንደዚሁ ለራውንዲንግ እንደተጠቀምነው 5 ወይም ከ5 በላይ ከሆነ ኢንክሪዝ እናደርጋለን ማለት ነው። ያንን ዲጂት ኢንክሪዝ እናደርጋለን። ለምሳሌ 0.13482 ሶ እዚህ ጋር ራውንድ አድርጉ ወይም ደግሞ አፕሮክሲሜት አድርጉ ከተባለን ምን እናደርጋለን? 0.13 ቀጣዩ ዲጂት ማነች? 8 ነች። 8 ከ5 በላይ ስለሆነች 5 እናደርጋለን ማለት ነው። እዚህ ጋር አድርጉ ከተባለን ደግሞ ምን እናደርጋለን? 0.13 ብቻ እናደርጋለን። ምክንያቱም 4 ምንድነች? ከ5 በታች ስለሆነች ባለችበት እንተዋለን። ከዚህ በኋላ ያሉት እንዳለ እንተዋቸዋለን ማለት ነው። ሶ በዚህ መልኩ ዴሲማል ፕሌሳችንን ዲተርማይን ማድረግ እንችላለን። ወደ አንድ ዴሲማል ፖይንት ወይ ወደ 2 ወይ ወደ 3 እያለን ማስቀመጥ እንችላለን ማለት ነው። ከዛ በተጨማሪ ምንድነው ያለን? ሲግኒፊካንት ፊገርስ። ሲግኒፊካንት ፊገርስ ምን ነው የሚያሳየን? አኩሬሲውን ያሳየናል ማለት ነው። አኩሬሲውን ያሳየናል። ለምሳሌ 0.010 እና 0.01 ተመሳሳይ ፊገር አያሳየንም። ምክንያቱም ከአንድ በኋላ ምን ሊሆን ይችላል? ይሄ አፕሮክሲሜት ተደርጎ ሊሆን ይችላል። ወይ 0.011 ሊሆን ይችላል፣ ወይ 0.014 ሊሆን ይችላል። ይሄን ሁላ አናቅም። ነገር ግን ከ0.01 በኋላ የሆነ ዲጂት ካለን ምንድነው ኤግዛክትሊ አኩሬሲውን ያሳየናል ማለት ነው። ከዚህ በኋላ ሌላ ቁጥር ሊኖር ወይ ይኑር ወይ አይኑር የሚለውን አናውቀውም። ነገር ግን እዚህ ጋር ስንት ሲግኒፊካንት ፊገር አለን? ከራይት ሳይድ ከሌፍት ሳይድ ተነስተን እየቆጠርን የመጀመሪያው ነን ዜሮ ዲጂታችን አንድ ሲግኒፊካንት ፊገር፣ ከዛ 2 ሲግኒፊካንት ፊገር፣ እዚህ ጋር ደግሞ አንድ ሲግኒፊካንት
ፊገር ብቻ ነው ያለን ማለት ነው። ሶ ሲግኒፊካንት ፊገራችን በበዛ ቁጥር ሞር አኩሬት የሆነ ሜዠርመንት ወይም ደግሞ ዳታ አለን ማለት ነው። ሶ ካውንት ከዜሮ ይጀምራል፣ ከሌፍት ሳይድ ይጀምራል። ነን ዜሮ ሲግኒፊካንት ፊገራችንን እንፈልጋለን ማለት ነው። ሶ ይህንን ይመስላል። ሌላኛው ስታንዳርድ ኖቴሽን ነው። ቁጥሮችን ወይም በጣም ትልቅ ቁጥሮችን ወይም ደግሞ በጣም ትናንሽ ዴሲማል ቁጥሮችን በምን ፎርም ማስቀመጥ እንችላለን? a times 10 the power of n ፎርም ማስቀመጥ እንችላለን ማለት ነው። ሶ a ከ1 እስከ 9 ወይም ደግሞ ከ1 እስከ 10 ያለ ቁጥር ነው ማለት ነው። ሶ በ1 እና በ10 መካከል ነገር ግን 10ን የማያካትት ቁጥር ነው። ታይምስ ማን 10 the power of n ፎርም ኤናችን ወይም ቁጥራችን በጣም ትልቅ ከሆነ ኤናችን ፖዚቲቭ ይሆናል። በጣም ዴሲማል ከሆነ ደግሞ ፍራክሽን ከሆነ ደግሞ ኤናችን ኔጌቲቭ ይሆናል ማለት ነው። ለምሳሌ 1000 ማለት ስንት ነው? 1 times 10 the power of 3 አድርገን እናስቀምጥ እንችላለን። 0.0001 ደግሞ ለምሳሌ 1 times 10 the power of 1 2 3 10 the power of -4 አድርገን በዚህ መልኩ በሳይንቲፊክ ኖቴሽን ልናስቀምጥ እንችላለን ማለት ነው። ማናቸውንም ቁጥሮች በ10 the power of n ፎርም እና በመልቲፕሊኬሽን አያይዘን ካስቀመጥን ሳይንቲፊክ ኖቴሽን እንለዋለን። ይሄ ሞር ኦፕሬሽኖችን ያቀልልናል። ለምሳሌ ቁጥሮችን ስናባዛ ወይ ትላልቅ ቁጥሮችን ስናባዛ ወይ ስናካፍል ሳይንቲፊክ ኖቴሽን ከተጠቀምን 10 the power of n ለብቻው ወስደን አባዝተን ሌሎችን ቁጥሮችም ለብቻው አባዝተን ቀለል ያለ መንገድ ወይም የተሻለ ሪዛልት ማግኘት እንችላለን ማለት ነው። ሶ ሳይንቲፊክ ኖቴሽናችንም ይሄንን ይመስላል። ቀጣይ አፕሊኬሽን ኦፍ ነምበር ሲስተም። ሶ ይሄን ሁላ ነምበሮች የተለያዩ አይነት ፕራክቲካል ፕሮብሌሞችን ሶልቭ የምናደርግባቸው ናቸው። ለምሳሌ ካውንቲንግ ነምበር ጀምረን ከናቹራል ነምበር ጀምረን ራሽናል ኢራሽናል ነምበሮችን እስከ ሪል ነምበር ድረስ ደርሰናል። ሶ እነዚህ ሪል ነምበሮች ምንድነው? ሪል ላይፍ ፕሮብሌሞችን በተለየ መልኩ ሪፕሬዘንት ለማድረግ የቀረቡ ናቸው ማለት ነው። ሶ መጀመሪያ ላይ ናቹራል ነምበሮች ካውንቲንግ አለ፣ መደመር፣ መቀነስ ምናምን መስራት እንችላለን። ሲምፕል ፕሮብሌሞችን በዛ መስራት እንችላለን። ከዛ ወደ ኢንቲጀሮች ኔጌቲቭ ቁጥሮችን ኢንክሉድ ስናደርግ ቫስት የሆነ አፕሊኬሽኖች ይኖሩናል። ራሽናል ነምበሮችን አሁን ደግሞ ኢራሽናል ነምበሮችንም ጨምረን ሪል ነምበሮች የተለያዩ አይነት ሪል ላይፍ ፕሮብሌሞችን ወይም ደግሞ አፕሊኬሽኖችን ወክለው ካልኩሌሽኖችን የተለያዩ አይነት አናሊሲሶችን መስራት የምንችልባቸውን ቁጥሮች አይተናል ማለት ነው። አሁን እስከምን ድረስ ደርሰናል? እስከ ሪል ነምበር ድረስ ደርሰናል። ሶ ማንኛውንም አይነት መልቲፕሊኬሽን፣ ዲቪዥን፣ ፓወር ፈንክሽኖችን፣ ሎጋሪዝሚኮች ሁሉም ነገሮችን እንዳለ በእነዚህ ውስጥ መስራት እንችላለን ማለት ነው። ሶ ሪል ወርልድ ሪሌቫንት ነምበር ሲስተም ኮንሴፕቶች አሁን እስካሁን የደረስንባቸው ሪል ነምበር ላይ ስንደርስ የተለያዩ አይነት ፕሮብሌሞችን እስካሁን ፊዚክስም ላይ በሉት ማትስም ላይ የተለያዩ ኬሚስትሪ ላይ የተለያዩ ነገሮች ላይ በእነዚህ ነምበር ሲስተሞች ሪል ነምበር ድረስ ያሉትን ነምበር ሲስተሞች ተጠቅመን የተለያዩ አይነት ካልኩሌሽኖች እና አናሊሲሶችን መስራት እንችላለን ማለት ነው። ሶ ስለ ነምበር ሲስተም ይሄን ያህል ካለን ለሰመሪ ያህል ነምበር ሲስተምስ ኢንክሉድ ናቹራል ነምበር፣ ኢንቲጀር፣ ራሽናል ነምበር። አሁን ደግሞ ኢራሽናል ነምበሮችን አይተን እስከ ሪል ነምበር ድረስ ተነጋግረናል ማለት ነው። አሁን አድማሳችን አስፈተናል። በጣም ጠባብ ከሆኑት ነምበር ሲስተሞች አልፈን በጣም ቫስት እና ብዙ አፕሊኬሽኖችን መስራት ወደምንችልባቸው ሪል ነምበሮች ጋር ደርሰናል ማለት ነው። ሶ ራሽናል ቬስ ኢራሽናል ነምበር እንዴት እንደምናውቅ አይተናል። ራሽናል ነምበሮች ፍራክሽኖች ናቸው። ኤ ኦቨር ቢ ፎር መገለጽ የሚችሉ ቁጥሮች ናቸው። ቢ ግን ከዜሮ ውጪ መሆን አለበት። ያ ማለት ዴሲማል ሲሆኑ ምንድናቸው? ተርሚኔቲንግ ዴሲማል ወይ ደግሞ ሪፒቲንግ ዴሲማል ይሆናሉ ማለት ነው። ኢራሽናል ነምበሮች ደግሞ ነን ሪፒቲንግ ዴሲማልስ ወይም ደግሞ ናይዘር ሪፒቲንግ ኖር ተርሚኔቲንግ ዴሲማል የምንላቸው ታይፖች ናቸው ማለት ነው። እነዚህ ስኩዌር ሩቶች ወይም ደግሞ በስኩዌር ሩት የምናስቀምጣቸውም
ቁጥሮች ኢራሽናል ነምበር ይሆናሉ ማለት ነው። ነን ፐርፌክት ስኩዌርስ የምንላቸው ኢራሽናል ነምበሮች ናቸው። ሶ ከዛ በተጨማሪ ዲቪዚቢሊቲ ኤንድ ፋክተራይዜሽን አይተናል። ፕራይም ነምበር እና ኮምፖዛይት ነምበሮችን አይተናል እና ዲቪዚቢሊቲ ቴስትን ለ2 ለ3 ለ4 ለ5 ለ6 ለ8 ለ9 እና ለ10 እንዴት አድርገን በአይናችን አይተን ዲቪዚብል ናቸው ወይም አይደሉም የሚሉትን ማረጋገጥ ችለናል ማለት ነው። በመጨረሻ ሪል ነምበር ላይ ራውንዲንግ፣ አፕሮክሲሜሽን፣ ዴሲማል ፖይንቶችን አፕሮክሲሜት እንዴት እንደምናደርግ ነምበር ላይን ወይም ደግሞ ሳይንቲፊክ ኖቴሽኖችን ተመልክተናል ማለት ነው። እሺ ተማሪዎች ዩኒታችንን በዚህ መልኩ ጨርሰናል ማለት ነው። በደንብ እንደገባችሁ ተስፋ አደርጋለሁ። አሁን ደግሞ ዩኒት ሪቪው ኩዌሽን የተዘጋጁ አሉ። እነሱን ጥያቄዎች ሰርተን በቀጣይ ዩኒት እንገናኛለን። እስከዛው ድረስ ቻው።